ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎዝ ማሄ ቤተሰቦች ኢትዮጵያውያን ኤርትራውያን ይሄንን የአማርኛ ቋንቋ መስሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ ለተሁድን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። እግዚአብሔር መንፈስ ቅዱስ ይናገራል። መልእክቱም ለሚገባው ሰው በሰዓቱና በጊዜው ይደርሳል ማለት ነው። እግዚአብሔር ዛሬ ለተወሰኑ ሰዎች መልእክት አለው። ለኢትዮጵያ ላሉ ይሆናል፣ እዚህ ላሉ ይሆናል። መልእክት አለው። መልእክቱ ከምልክት ጋር አብሮ የተያያዘ ነው። ሰዎች ማንነታቸውንና ሁሉን ነገር እንዲያውቁ መልእክቱ የነሱ መሆኑን እንዲያውቁ ከነ ምልክቱ ነው እግዚአብሔር መንፈስ ቅዱስ እንድናገር የፈቀደው። ከዛ በፊት ግን የሐዋርያት ሥራ ምዕራፍ 5ን አብረን እናዳምጣለን። ብዙ ረጅም አይደለም፣ የመጀመሪያውን ክፍል ነው የምናየው። ከዛ በኋላ የእግዚአብሔርን መልእክት እናገራለሁኝ። መንፈስን ሁሉ አትመኑ፣ መንፈስን መርምሩ ይላል። እያንዳንዳችሁ የእግዚአብሔር መንፈስ ቅዱስ ማደሪያ ስለሆናችሁ መንፈስን መርምሩ። ሁሉንም ነገር አትቀበሉ፣ ነገር ግን እውነት ከሆነ ደግሞ የእግዚአብሔር መልእክት ምክንያት አለው ማለት ነው። እግዚአብሔር ያለውን እንሰማለን። ንስሐ የሚያስፈልገን ከሆነ ንስሐ እንገባለን፣ በጾም እንበረታለን። የሚያስፈልገንን ነገር እንደ አስቴር እየጾምን የአስቴር ጾም 3 ቀን ጾማ ህዝቦቿን ከሞት እንዳዳነችው ቤተሰቦቻችንን ራሳችንን ሁሉ ማትረፍ የምንችልበት የእግዚአብሔር ቃል በጣም ጠቃሚ ስለሆነ እግዚአብሔር እንደሚያዘን እንሆናለን ማለት ነው። ብዙ ነገር ራሴ ቅዳ ወጣና ላስተምር ስለ እርግማን አስተምራለሁ ብዬ ቃል ስለገባሁኝ እሱ ላይ ነበር ፎከስ ያደረኩት። እግዚአብሔር የሚያመጣቸውን አዳዲስ ነገሮች የማቀርብበት ምክንያት ወቅታዊ የሆነ መልእክት ከሆነ ለሰዎች እንዲደርስ ነው ማለት ነው። እግዚአብሔር መንፈስ ቅዱስ ይናገራል፣ እኛ ደግሞ እናዳምጣለን። የሐዋርያት ሥራ ምዕራፍ 5 እንዲህ ይላል። የሐዋርያት ሥራ ምዕራፍ 5 ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱን ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውም በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ? እግዚአብሔር እንጂ ሰውን አልዋሽህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላም ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን? አላት። እርሷም አዎን ይህን የሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት። አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህንን በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። አሜን። ለቃሉ የእግዚአብሔር ስም ዘወትር እየተመሰገነ ይሁን። ሰውን እንዋሻለን፣ ሰውን እናታልላለን፣ ሰውን የፈለግነውን ነገር እናደርጋለን። እግዚአብሔርን ግን ማታለል አንችልም፣ እግዚአብሔርን መዋሸት አንችልም። እነዚህ ሰዎች ቤቱ የራሳቸው ነው የሸጡት፣ ገንዘቡ የራሳቸው ነው፣ አለመዋሸት ይችላሉ። እነሱም ጴጥሮስን የዋሹን የመሰላቸው ሰው ቁጭ ብሎ ስላዩ ማለት ነው። በዛ ሰው ላይ ያለው የእግዚአብሔር መንፈስን ግን አላስተዋሉም እና ጨርሰው ዋሹ። ቤቱን ሸጠው ግማሹን አስቀርተው ሁሉ ሰው እየሰራበትን የሸጠውን ያገኘውን በሐዋርያቶች እግር ስር ያስቀምጣል። ያ ተከፋፍሎ ይበላል፣ ይጠጣል። የከል የሚባል ነገር የለም። በዛ አንድነት ውስጥ እነዚህ ሰዎች ላይ ሰይጣን አደረና ምን አደረገ? አስዋሻቸው። የራሳቸውን ገንዘብ ቀንሰው በዚህ ነው የሸጥነው አሉ። ባልየው ቀድሞ ሞተ። ሚስትየው ሳትገባ መጣች፣ ደግሞ ሳትሰማ ገባች። እሷም እንደ ባሏ በአንድ ቀን ሁለቱም ሞተው አደሩ። ይሄ ምንድን ነው? ምንን ያሳየናል? የእግዚአብሔር ፍርድን ያሳየናል። እግዚአብሔር መንፈስ ቅዱስ ይሰማናል፣ ያየናል፣ የምንረማመድበትን ያህል የምንቆምበትን ያህል ያስተምራል፣ ይመክራል። ነገር ግን
ጴጥሮስን ሳይሆን እግዚአብሔር መንፈስ ቅዱስን ስለዋሹ ሁለቱም ሞተው ተቀብረው አደሩ። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። ይህንን ያስቀደምኩበት ምክንያት እንዲሁ በአእምሮ ሳብሰለስለው ስለዋልኩ ነው። እግዚአብሔር መንፈስ ቅዱስን መዋሸት አይቻልም። ስለዚህ ዛሬ እግዚአብሔር መንፈስ ቅዱስ መልእክት አለው። መልእክቱ ምንድን ነው? አብራችሁኝ ቆዩ፣ አብራችሁኝ ያዳምጡ። እንዲህ ይላል። ለማን እንደሆነ አላውቅም። በዛ ቦታ ላይ መፍትሄ የለም። በዛ ቦታ ላይ መፍትሄ የለም፣ ሞት እንጂ። በዛ ቦታ ላይ መፍትሄ የለም፣ ሞት እንጂ። በዛ ቦታ ላይ አዶኖ ሰዎች ምን ቦታ ላይ እንደሆነ እንግዲህ ይሄ ለሚጠቅመው ሰው ልክ እንዲህ ሲባል መልእክቱ ቀጥታ መጥቶ የሚያገኘው ሰው ይኖራል። በዛ ቦታ ላይ መፍትሄ የለም፣ ሞት እንጂ። እግዚአብሔር ሞት ካለበት ቦታ ይጠብቃል። እግዚአብሔርን እናማክረው፣ እግዚአብሔርን እንጠብቀው፣ እግዚአብሔርን እንጠይቀው። እግዚአብሔር በጣም መልስ ሰጪ አምላክ ነው። እንደሚለን በቃሉ ከጠየቅነው እግዚአብሔር መልስ ሰጪ አምላክ ነው። 3 ቀን አያድርም። ከበዛ 3 ቀን፣ ከበዛ 7 ቀን፣ በጣም ከበዛ 21 ቀን እንደ ዳንኤል እግዚአብሔር መልስ ይሰጣል። ነገር ግን እግዚአብሔር መልስ የማይሰጠን መስሎ ሾርት ከት እናደርገዋለን የሚለውን ሁሉ እግዚአብሔር አይሆንም ይላል። ለዚህ መልእክት ምልክት እንዲሆን ማለት ነው። ለባለቤቱ ኢትዮጵያም ሆናችሁ እዚህም ሆናችሁ እግዚአብሔር የሚናገረው ምልክት ይሄ ነው። እግዚአብሔር መንፈስ ቅዱስ እንዲላል እዛ ቦታ ላይ መፍትሄ የለም፣ ሞት እንጂ። እዛ ቦታ ላይ መፍትሄ የለም፣ ሞት እንጂ። ምልክት የጋቢው ታሪክ፣ ጋቢ ማለት እንግዲህ ባህላዊ ጋቢ የምንለብሰው ማለት ነው። የጋቢው ታሪክ ምልክት ይሁን፣ ሞት እንዳለ ማለት ነው። የጋቢው ታሪክ ምልክት ይሁን። የመሮጫ ጫማ ስኒከር ማለት ነው ምልክት ይሁን። የመሮጫ ጫማ ምልክት ይሁን። ሎንግ ዲስታንስ ፌስ ታይም ቪዲዮ ኮል ምልክት ይሁን። ስንት ምልክት? 3 ምልክት። ጋቢ፣ የመሮጫ ጫማ ወይንም ስኒከር ወይንም ሎንግ ዲስታንስ ፌስ ታይም ቪዲዮ፣ እነዚህ ምልክት ይሁኑ። እዛ ቦታ ላይ መልስ የለም፣ ሞት እንጂ ይላል የሰራዊት ቅዱስ። ሁላችንም የመንፈስ ቅዱስ ማደሪያ ስለሆንን መንፈስን ሁሉ አትመኑ፣ መንፈስን መርምሩ። ይህንን መልስ፣ ይህን ጥያቄ ይዛችሁ ወደ አምላካችሁ መጠየቅ ትችላላችሁ። መልእክተኛ መልእክት ማድረስ ብቻ ነው። መልእክተኛን መግደል፣ መልእክተኛን ማጥፋት፣ መልእክተኛን መቁረጥ ከመልእክቱን ከመስማት አያስቀርም። ሌላ ሰው ደግሞ እግዚአብሔር ያስነሳል። ዮናስ የተላከውን መልእክት በዮናስ ብቻ መድረስ ስላለበት እግዚአብሔር ዮናስን አልፈቀደለትም። ሲሮጥ ተናገር ያለውን ነገር መናገር አለበት። አንዲት ልጅ የሆነ ነገር ስነግራት ግን ደፍረሽ እንደዚህ ትይ ነበር አለችኝ። በቀደም ለታ ለሰዎች ይሄ ልነግር ነበር ስል ደፍረሽ ግን እንዲህ ትይ ነበር አለችኝ። የተላከ ሰው የተላከ ነው። መላእክተኛን መጥላት ወይንም መላእክተኛን ማንቋሸሽ ጥቅም የለውም። መልእክቱ ይመለከተኛል ወይ ነው። ስለዚህ እግዚአብሔር ይናገራል፣ እኛ እናዳምጣለን። መልእክቱንም ወስደን አምላካችንን እንጠይቃለን። ምክንያቱም እግዚአብሔር የእንጀራ ልጅ የለውም። ማህሌት ለእግዚአብሔር ልጅ፣ ሌሎች የእንጀራ ልጅ አይደለንም። እያንዳንዳችን ከእግዚአብሔር ጋር የልጅነት መብት ያለንን፣ የፈለግነውን አባታችንን መጠየቅ እንችላለን። አባታችን ደግሞ የጠየቅነውን ሊሰጠን ቃል የገባልን ነው። እናንተ ለምኑ እኔ ደግሞ ሰጣችኋለሁ። እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ ካወቃችሁ እኔስ አባታችሁ እሳ ይላል። በጣም መልካም አባት ነው። እኛን ክፎች ነው የሚለን ለልጆቻችን መልካም የምናደርገውን። እናንተ ክፎች ስጦታ ካወቃችሁ ማንንም ነገር እንጠይቀው፣ ጤናን እንጠይቀው፣ መፈታትን እንጠይቀው፣ የገባንባቸውን ነገሮች የምንወጣበትን መፍትሄ እንጠይቀው። እግዚአብሔር መልስ አለው። ስለዚህ እዛ ቦታ ላይ መፍትሄ የለም፣ ሞት እንጂ ይላል። ከሞት እግዚአብሔር ይጠብቀን፣ ይሰብስበን፣ ይመልከተን፣ ይቅር ይበለን። ይሄ ነው ለዛሬ ያለኝ መልእክት። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሰንበት ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።